ምስክርነትን እየሰማው ነው ከአርሲው ጥቃት ጋር በተያዘም ሰሞኑን ያንተም ስም እየተነሳ ነው ይሄ ነገር ሊመጣ እንደሚችል ከምርጫው ጋር ተያይዞ ኢትዮጵያ ውስጥ መሰል ጥቃቶች መሰል ግድያዎች ሊፈጸም እንደሚችል ከዚህ በፊት መናገርን በመጥቀስ አንዳንድ ተመልካቾቻችን ጉዳዩን አንስተውት ነበር እስቲ የአርሲ ጉዳይ ላይ እናተኩራለን ምርጫው ላይም እንደዚሁ የተወሰኑ ሐሳቦችን እንለዋወጣለን የአብይ አህመድ አገዛዝ እንግዲህ በኢኮኖሚ ጉዳይ ላይ ያለው ገጽታ በከፍተኛ ደረጃ አደጋው መግባቱን የሚያሳዩ መረጃዎችም እየወጡ ነው ከዓለም አቀፍ አበዳሪዎች ጋር የጀመረው ንግግር አልተሳካም ክስ ሊያቀርቡበት እንደሆነም ተሰምቷል ሌሎች ነገሮችም አሉ ምናተኩረው ግን በምርጫውና በአርሲው ግድያ ላይ ይሆናል እስቲ አስታውሰ ምን ነበር ባለፈው ብለህ አሁን ይሄ ያልከው ነገር የተከሰተበትና በትክክልም መረጃው ምንም መሬት የማይወድቅ ነው ብለው ሰዎች ምስክርነታቸውን እንዲሰጡ ያደረገው ምን ብለ ነበር ያኔ መሳይ አመሰግናለሁ በመጀመሪያ ደረጃ ዜጎቻችን ንጹሃን ዜጎች በየቦታ ያለቁ ነው ለነሱ መጽናናትን አሚን ለቤተሰቦቻቸው መጽናናትን እመኛለሁ ለሞቱት ደግሞ እግዚአብሔር በገነት ያኑርልን ይያልኩኝ በጣም የሚያሳዝን ነው እንግዲህ ኢትዮጵያ ውስጥ ላለፉት 7-8 አመታት ያው የግድያ ዜና ነው የምትሰማው አንድ ደና ነገር አትሰማም በየቦታ ዜጎች ያልቃሉ ዝም ብሎ ይታለፋል ከዛ ዜና ይሰራበታል እንደዚሁ እንነጋገራለን አሁንም ተመሳሳይ ነገር ይፈጸማል አሁን አርሲ ውስጥ ይሄኛው አይ ቲንክ አብይ አህመድ ስልጣን ከያዘ ወዲህ አምስተኛ ይመስለኛል ካልተሳሳትኩ ይሄ ማለት በቆይቷል የጀዋር መሐመድ ግድያ ሙከራን ተከትሎ የጀመረው ጉዳይ ነው ከዛ በፊትም ሆኗል ይመላለሳል ይሄ ነገር በየጊዜው ይመጣል ያው መፍትሄ አያገኝም አይቆምም እና እኔ እንግዲህ የሰማሁት ከምርጫ በፊት ኮረጆዎች ወደ ታች እየወሰዱ በመከላከያ አጅቦ ወደ የዞኑ ወደ በየክልሎቹ ያሰራጩ ነበር ያኔ አንድ መረጃ ደርሶኝ ምንድነው የተባለው ፋኖና የኦሮሞ ነጻነት ሰራዊት ይሄን ምርጫውን ለማጨናገፍ የተዘጋጁ እንደሆነ መንግስት አውቋል ስለዚህ አሁን የተባለው ፋኖና የኦሮሞ ነጻነት ሰራዊት ይገቡበታል የተባለው ወረዳዎች አካባቢ እዛው ከተማ ላይ እንዲሞላ ከተማ አካባቢ እንዲጨርሱ ቶሎ ቀድሞ ነው ከምርጫ ቀን በፊት እንዲያልቅ ነው ትዕዛዝ የተሰጠው ያኔ ምንድነው የተባለው እንትኑ ፋኖና ኦኤልኤ ነገርዩን ፑሽ ካደረጉ አንዳንድ መጥፎ ነገሮች እንደሚከሰቱ ከውስጥ ሰዎች አሉ እንግዲህ ያንን መረጃ ሰጡን የተባለው ያኔ ወይ ወሎ ላይ ወይ ወለጋ ላይ ወይ ደራ ላይ ወይ አርሲ ላይ የሆነ ነገር ይከሰታል ስለዚህ ህዝብ ራሱን እንዲጠብቅ የሆነ እልቂት ነገር ይመጣል ያ ደግሞ ምንድነው የሚሆነው ፋኖና የኦሮሞ ነጻነት ሰራዊት ብዙ መንግስትን ፑሽ ካደረጉ የሚሆን ነገር ነው የተባለው ያኔ እኔ ያንን ብዙም አልጠረጠርኩም ለምን አብይ አህመድን ስለሚያውቀው እንዲህ አይነት ነገር በተደጋጋሚ ስለሚደረግ ያ ደግሞ ለፖለቲካ ነው የሆነ ግብ ስላለው ነው አብይ የሚያደርገው ዝም ብሎ አይደለም ያ ከምርጫ ጋር አያይዞ ይሄ ነገር የምርጫ እንትኑ ድባቡን ስለሚቀይር ይሄ ነገር እንደሚከሰት አብይን የሚያክሰው ይሄንን አንዳንዴ እኮ ትገምታለህ እንዳው ያንን መረጃ የሰጡን ልጆች አሉ እዛ ውስጥ ከዛ ያንን ተናገርኩኝ ነኝ ይሄ ነገር በነገራችን ላይ አብይን 7 አመት 8 አመት የተከታተለ ሰው በሚገባ ያቃል ምን እንደሚከሰት መች ምን እንደሚከሰት እንደው ታቃለ እና ያንን ተናግሬ ነበር ግን አሁን እዚህ ላይ ለምንድነው አብይ እንዲህ አይነት ጭፍጨፋዎችን
የሚያካሄደው የሚለው መልስ መስጠት አለብን። በመጀመሪያ ደረጃ አብይ ምርጫውን ካካሄደ በኋላ መዋረዱን ደንግጦ ተናግሯል። ጅማው ላይ ሆኖ ነው የደነገጠው፣ በድንጋጤ የተናገረው ሁላችንም ሰምተናል። ታሪካዊ ጠላቶቻችን እኛ ላይ እንትን ብሎ ምርጫውን አደናቀፉብን ምናምን ብሎ ሲቀበጣጥር ነበር። ጅማ ላይ ሆኖ እዛው በሻሻ ላይ ሆኖ የራሱ ምርጫ ጣቢያ የተመረጠበት ሆኖ ሲያወራ እኔ ገባኝ ወዲያው ነው። እና ምንድነው እንደተሸነፈ ማለት ምርጫው ከሽፎበታል። ምርጫውን ደግሞ አከሸፉበት። ፋኖም የኦሮሞ ነጻነት ሰራዊትም በኦሮሚያና በአማራ ክልል ሙሉ በሙሉ በሚባልበት ደረጃ እኔ